አባቴ በ50 ዓመቱ ሳይገባው እኔ በ25 ዓመቴ የገባኝን የዚህን ዓለም ቁልፍ የሆነ ነገር ልንገር። እዚህ ዓለም ላይ የሚደረገው ሁሉ ለታይታ ነው። ለምሳሌ አንድ አይነ ስውርን በላዳ ወስደኸው በሌክሰስ መኪና ብትመልሰውና ስትሄድና ስትመለስ ምን ልዩነት ነበረ ብትለው የመጀመሪያው ያንገጫገጫል ብቻ ነው የሚልህ። ስለ መኪና ውድነት፣ ስለ ብራንዱ ስለሚያወጣው ዋጋ ግድ አይሰጠው። ሁለተኛ ደግሞ ስሜትህም ያለው አይንህ ላይ ነው። ለምሳሌ በጣም የምታምር ሴት አሳዩህና አይንህን ጋርደው ከመልከ ጥፏ ጋር አስተኙ። ከጨረስክ በኋላ አይንህን ስትገልጠው ቆንጆዋን አሳዩ። ደስ ይል ነበረ ነው የምትለው። መጀመሪያውኑ ግን ከመልከ ጥፏ ጋር ተኛ ብትባል ስሜትህ ራሱ አይነሳልህም ነበር። ስሜትህም ያለው አይንህ ላይ ነው። አይንህን ከጠበቅ ብዙ ነገሮችን ማሸነፍ ትችላለህ። ሶስተኛውና ኢምፖርታንት የሆነው ነገር እዚህ ዓለም ላይ ብቻህን የምትኖር ቢሆን እንደዚህ ሀብት ታከማቻለህ? ትልልቅ መኪኖች ትመኛለህ? አትመኝም። ለራስህ ትንሽዬ እልፍኝ አዘጋጅተህ እዛ ውስጥ ምግብህን እያበሰልክ ትንሽ ቤት ውስጥ ነው የምትኖረው። ኤክሰስ የሆነ ነገር አትፈልግም። ስለዚህ ዓለም ላይ የሚደረገው ነገር ሁሉ ለታይታ ነው። ይቺን ነገር በደንብ ከተረዳህ ብዙ ነገሮችን መቀየር ትችላለህ። እንደተረዳኸኝ ተስፋ አደርጋለሁ። ይመች። ሁሉም ሰው ጓደኛችሁ አይደለም። ለመጣ ለሄደ ሁሉ ጓደኛ ቢለውን ቃል መጀረጥ እያረጋችሁ አትስጡ። ይውላችሁ ከላይ መጽፍላችሁ እነዚህን ቃላቶች መደበኛ በሆነ ወሲያ መጠቀም መቻል አለባችሁ። ይውላችሁ ለምሳሌ አሁን ስራ ቦታ ውስጥ የስራ አለቃ ሊኖራችሁ ይችላል። ቦሳችሁ አለቃ ነው። አለቃችሁ ጓደኛችሁ አይደለም። ከነገና ኮሊግ ይኖራችኋል ወይም ደግሞ ኮወርከር። ይሄ ምንድነው? የስራ ባልደረባ ወይም ደግሞ የስራ አጋራችሁ። ሶስተኛ ደግሞ እናንተ በራሳችሁ የምትሰሩ ከሆነ ደግሞ ደንበኛ ይኖራችኋል። ገባችሁ? ደንበኛችሁ ጓደኛችሁ አይደለም። ከነገና ደግሞ ቤታችሁ ስትኖሩ ደግሞ ጎረቤት አላችሁ። ጎረቤታችሁ ጓደኛ አይደለም። ከነገና ክላስሜት የሚባል የክፍል አጋራችሁ ወይም ደግሞ ድሮ ትምህርት ቤት ውስጥ የምታውቁት የነበረ የድሮ የክፍላችሁ ጓደኛ የክፍል አጋር፣ እሱ ደግሞ ለብቻው። ከዛ ደግሞ ሁሉንም ጠቅላላ አድርገው የሚይዝልን አኩዌንተንስ የተባለ የእንግሊዝኛ ቃል አለ። አብዛኞቻችን ጓደኛ የምንላቸው እነዚህ ሰዎች ናቸው። እነዚህ ሰዎች በድንገተኛ አጋጣሚ ተዋውቀናቸው ነገር ግን ስለነሱ በደንብ የማናውቃቸው ሰዎች ናቸው። ስታልፉ ስታገሩና ወይ ታክሲ ውስጥ ትንሽ አውርታችሁ ሊሆን ይችላል። ነገር ግን እነሱ አታውቁትም። ታውቁታላችሁ ግን አትግባቡትም። በቃ ይሄ ሰው ደግሞ ጓደኛችሁ አይደል። እረፉ። በህይወት ጎዳናችን ስንጓዝ ብዙ ጊዜ የሌሎችን ይሁንታና አድናቆት ለማግኘት እንጠራለን። የእኛን ማንነትና ውሳኔዎች ከሌሎች ሰዎች አስተያየት ጋር ለማጣጣም እንሞክራለን። ነገር ግን እውነተኛ ደስታና ስኬት የሚመጣው ለሰው ፊት መስጠት ስናቆምና ለራሳችን ስንኖር ነው። ለኛ ምን ያህል ከባድ እንደነበረ ቢያውቁ ኖሮ እኛን እንደዛ ለማለት አይደፍሩም ነበር። በቃ ሰው ናቸው ብለን እንለፍ። የሰው ልጅ የሚለወጠው እኮ ሲቸገር ነው እኮ። የተቸገርክ ቀን ጸሎት እኮ ይሄዳል። ምክንያቱም አትረበሽማ። ቲክቶክ የለም፣ ሶሻል ሚዲያ የለም፣ ቫይብሬሽን የለም፣ ክላክስ የለም። የቸገረው ሰው አይሰማም። የአዲስ አበባ ህዝብ ሁሉ ቀምቶ ክላክስ ጴጵ ቢያደርግበት ጆሮ አይሰማም። ኦልሬዲ ቸግሮታል። በቃ ስለቸገረው ነገር ከፈጣሪ ጋር ያወራል። እዛ ሞመንት ላይ መድረስ ነው ከባድ። ለምን ለሰው ፊት መስጠት የለብንም? አንደኛ የራስን ማንነት ማጣት። የሌሎችን ሰዎች ፍላጎት ለማሟላት ስትሞክር ማንነትህን ታጣለህ። የራሳችሁን ህልሞች፣ ፍላጎቶችና እሴቶች ወደ ጎን በመተው የሌሎችን እሴቶች ትለብሳለህ። ፋራ ነህ? አዎ ፋራ ነኝ። እነሱ ሲሰክሩ እኔ ስላልሰከር? አዎ በጣም ፋራ ነኝ። ግብዝ ነህ? እነሱ ሲተኙ እኔ ስለሰራው? አዎ ግብዝ ነኝ። ራስ ወዳድ ነህ? ገንዘባቸውን ሲያጠፉ እኔ ስላላጠፋው? አዎ በጣም ራስ ወዳድ ነኝ። እነሱ ዛሬን ሲያስቡ እኔ ነገን ስላሰብ? አዎ ፋራ ነኝ። በቃ ዕለት ዕለት መጉደል እያደሩ ማነስ፣ ከመኖር መዝገብ ላይ እያሉ መቀነስ፣ በደቀቀ ቅስም በተሰበረ ልብ ላይ ደርሱ ማነከስ፣ ተበዳይ ነፍስ ይዞ እውነትን ተነፍጎ በበዳይ መከሰስ፣ በቁም እንደሚገል አንቺ አታውቂምና እርግማኔ ይስመር ይድረስሽ የኔጣ፣ ምናልባት ስሜቱ ከገባሽ እንዴት እንደሆነ ሰው ራሱን ሲያጣ። ሁለተኛ ውጥረትና ጭንቀት። የሌሎችን ሰዎች ፍላጎት ለማሟላት መሞከር የማያቋርጥ ውጥረትና ጭንቀት ይፈጥራል። ሁልጊዜም በሌሎች ሰዎች እንዴት እንደምትታይ ማሰብ ሰላምህን ይነሳል። አንዳንድ ሰዎችን ሁኔታ ስናስተውል እውነትም ከነሱ መራቃችን የተሻለ አማራጭ ሆኖ እናገኘዋለን። ብዙዎቻችን ብቸኝነት ያስፈራናል። ነገር ግን መታመን ከማይችሉ በርካታ ሰዎች መሃል ከመሆን ብቸኝነት ይሻላል። ከታመምኳቸው ህመሞች ሁሉ አሁን ድረስ የሚያመኝ ሰውን ለማስደሰት ሲባል የራሴን ስሜት ይካድ። ሶስተኛ ውድ እድሎችን ማጣት። የሌሎችን አስተያየት በመፍራት አዳዲስ ነገሮችን ከመሞከርና ከምቾት ቀጠናው የመውጣት እድሎችን ታጣለህ። ስኬት ብዙውን ጊዜ የሚመጣው ስጋትን በመውሰድ ነው። አንዳንድ ሰዎችን በደንብ ሳንቀርባቸው እንዲሁ ከርቀት እንደወደድናቸው ሊኖሩ የሚገቡ ሰዎች አሉ።
አክብረን ጓጉተን ትልቅ ቦታ ሰጥተናቸው አብረናቸው የመሆን እድል ስናገኝ የሚወርዱብን ሰዎች አሉ። ሰዎቹ እውነተኛና በትክክለኛ ማንነታቸው ላይ ያሉ ሊሆኑ ይችላሉ፣ ግን እኛ በምናባችን ከሳልነው ጋር ስለማይጣጣም አይጥመንም። በስተመጨረሻ ያው ሰው አይደሉ ከስህተት አይጸዱ። አንዳንዴ ነገሮች ከርቀትና ከቅርበት ውበታቸው ይለያያል። አንዳንድ ነገሮች ሩቅ ስለሆኑ ብቻ ልንወዳቸው እንችላለን። ጨረቃ አንድም ከርቀት መታየቷ ነው ውበቷን ያጎላል። ሰውም አንዳንዴ ከርቀትና ከቅርበት የተለያየ መልክ ሊኖረው ይችላል። በህይወታችን ውስጥ ምን ነው ድሮ ቀርቤ ሳላውቀው እንደወደድኩትና እንዳከበርኩት በኖረ ብለን የምንለው ሰው አይጠፋም። ለማንኛውም ከሰዎች ላይ የምንጠብቀውና የምንገምተውን በልክ እናድርገው። አራተኛ እውነተኛ ደስታን ማጣት። እውነተኛ ደስታ የሚመጣው ከውስጥህ እንጂ ከሌሎች ሰዎች ውጫዊ ይሁንታ አይደለም። ለራስህ ስትኖር ብቻ ነው እውነተኛና ዘላቂ ደስታ ማግኘት የምትችለው። በቃ ካልተመቸናችሁ አስሬኛን ለመጣል አትምጡ። አስሬ ለመበደልም፣ አስሬ ጥፋት ለማጥፋትም፣ አስሬ ደግሞ ያንኑ ተመሳሳይ የሆነ ነገር ለኛ ምንም ለመስራት አትምጡ። አሁንም ብታጠፉ ይቅርታ እንላችኋለን ማለቴ እናደርግላችኋለን። ግን ደግመ በኔ ህይወት እንድትመጣ አልፈልግም። ከደሃ ፋሚሊ ወጥቶ የሆነ ቦታ መድረስ የሚያስብ ወንድ በጣም ብዙ ጫና ነው ያለበት። በጣም ብዙ ጦርነት ነው ያለበት ጭንቅላት ውስጥ። ህይወቱን የማሻሻል ጥያቄ ያለበት፣ ስለ ነገ ማሰብ አለ፣ ስለሚወዳቸው ሰዎች ማሰብ አለ፣ ለነሱ ዋጋ መክፈል የሚባል ነገር አለ። በጣም ብዙ ጫና ዲፕ ዳውን ደግሞ ወደ ውስጥ ማለት ነው። ማንም ጉዳዩ እንዳልሆነ ያውቃል ስለራሱ። ወንድ ልጅ ስለሱ ማንም ሰው ጉዳዩ እንዳልሆነ ከሚያውቅባቸው እድሜዎች ውስጥ አንዱ 24 25 ነው። ልክ እዛ አካባቢ ልክ ሲደርስ ማንም ሰው ስለሱ ጉዳይ እንደሌለው ይገባዋል። ቫልዩብል መሆን ካልቻለ፣ የተሻለ ጥቅም የሚሰጥ አገልግሎት መስጠት የሚችል ካልሆነ ማንም ሰው ስለሱ ጉዳይ እንዳልሆነ አብዛኛው ሱሳይዳል የሚገቡበት ምክንያት ይሄ ነው። ህይወት ትክክለኛዋን ዱላ ማሳረፍ የምትጀምረው እዛ እድሜ ላይ ስለሆነ የሆነ ቦታ መድረስ አለብህ፣ ራስን መቻል አለብህ፣ ለሰዎች መትረፍ አለብህ፣ ለምትወዳቸው ሰዎች በዚህ ጌት ሳካላቸው ሰዎች አሉ። እነዚህ ሁሉ ጭንቀቶች አሉ። ስለ ነገ ያሳስብሃል። ምክንያቱም ማንም እንደማያድንህ ማንም ከዛ ጭንቀት እንደማያወጣ ስለምታውቀው ዝም ያለ ወንድ ሁሉ ሰላም ሆኖ የረፍት ሆኖ አይደለም። በጣም ብዙ የተሸከማቸው ነገሮች አሉ። በሚገርም ሁኔታ የወንድ ልጅ ህይወት እረፍት ራሱ የሌለው ህይወት ነው። ለምን ብላችሁ ከጠየቃችሁ የሆነ ቦታ ፌል እያረክ ስትሄድ፣ የሆነ ቦታ መስመር ስትሄድ፣ የሆነ ቦታ አገልግሎትን ወይም ደግሞ ተፈላጊነትን ወይም አስፈላጊነትን ስታጣው አለቃህም ያባርሃል፣ ጓደኞችህም ይተውሃል፣ girlfriend ትተዋለች አይደል? ፋሚሊ ራሱ ጀጅ ያደርጋል። አይ የልጅ ምንነት አይደለም ይላል። ሬስትለስ ነው፣ ማረፍ አይቻልም እስከ ለተሞት። እኔ በጣም ብዙ ወንዶች አይቻለሁ ፌል እያረጉ መሄዳቸው ምክንያት ትዳራቸውን ያጡ፣ ፌል እያረጉ መሄዳቸው ምክንያት ጓደኝነታቸውን ያጡ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።